ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነውና ይኸውም እናንተ ናችሁ። በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን ምን አድርጉ? አክብሩ። እኔ እኮ ባንተ ውስጥ ነኝ አለ። ነገር ግን ታውቀኛለህ ሆይ? ነገር ግን ታዳምጠኛለህ ሆይ? ነገር ግን ክብርን ትሰጠኛለህ ሆይ? ነገር ግን ቤተ መቅደስ ቅዱስ እንደሆነ ቅድስናህን ጠብቀህ ትኖራለህ ወይ ነው ጥያቄው። እግዚአብሔርን የሚያገለግሉ ሰዎች ማንን እንደሚያገለግሉ፣ ማንን እንደሚያመልኩ፣ ወደ ምን እንደሚጸልዩ፣ ወደ ማን እንደሚጸልዩ ካላወቁ በስተቀር ወገኖች ወይ ችግር ነው። ጌታ በሰጠኝ ጸጋ መጠን የጌታን ቃል አካፍላችኋለሁ። አርእስቴ የትምህርቴ አርእስት የምናመልከው እግዚአብሔር የምናመልከው ጌታ የት ነው ያለው? ትልቅ ጥያቄ ነው። የት ነው ያለው? እናንተ ዲያምራችሁ በቃ እዚህ ላይ ወጣችሁ ስታመልኩት ጌታ የት ነው ያለው? ወዴት ነው ያለው? ኤልሳ አንድ ጥያቄ ጠየቀ። ኤልያስ ከተነጠቀ በኋላ የኤልያስ አምላክ ወዴት አለ አለ። ትልቅ ጥያቄ እኮ ነው። የኤልያስ አምላክ ወዴት አለ አለ። እግዚአብሔር ለዘላለም የተባረከ ይሁን። ጌታ ግን ቸር ነው። እሱ የት አለ ተብሎ ስለምን ይጠየቃል? ለእኔና ለእናንተ ግን እግዚአብሔር እንዴት አብሮን እንደሚኖር በመጠኑ ዛሬ ከእግዚአብሔር ቃል በማንበብ መልስ እናገኛለን። ቃሉ በአንደኛ ቆሮንጦስ ሁለት ቦታ ነው የማነበው። አንደኛ ቆሮንጦስ 3 እና አንደኛ ቆሮንጦስ 6 ላይ እናወጣና እናነብና እንጸልያለን። እግዚአብሔር ለዘላለም የተባረከ ይሁን። አንደኛ ቆሮንጦስ 3 ላይ ከቁጥር 16 እስከ 17 ድረስ ያለው በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እናንተም ተቀምጣችሁ አዳምጡ፣ ግድ የለም። ዋናው ነገር በልባችሁ እግዚአብሔርን አክብሩ። እግዚአብሔር ቸር ስለሆነ እና አነባዋለሁ። ምን ይላል? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርም መንፈስ እንዲኖርባችሁ አታውቁምን? ዋው! አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ይኸውም እናንተ ናችሁ። ሃሌሉያ! ይኸውም እናንተ ናችሁ። ይኸው እናንተ። የሚያስደንቅ ነው ወገኖቼ። ብዙ ጊዜ እግዚአብሔርን ቃል እናነባለን፣ አንዳንድ ጊዜ ግን ትኩረት ሳንሰጠው እናልፈዋለን። አንዳንዴ ደግሞ እግዚአብሔር ወደ አእምሯችን ሲያመጣው በሚገባ ለማጤን እንሞክራለን። እንዲሁም ደግሞ አንደኛ ቆሮንጦስ ምዕራፍ 6 ላይ ከቁጥር 19 ጀምሮ እንደዚህ ይላል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን ምን አድርጉ? አክብሩ። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ በጣም የሚያስደንቅ ቃል ነው ይሄ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተከበረ ይሁን። ጌታ እግዚአብሔር አባት ሆይ የእግዚአብሔር መንፈስ፣ የክብር መንፈስ፣ የእውነት መንፈስ፣
የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ በእኛ ውስጥ ያለህ የጌታ መንፈስ ቃልህን አብራልን፣ አብርሆትን ስጠን፣ የልባችንን አይኖች ክፈት። አቤቱ ጌታ ሆይ በማስተዋል በእምነት እኛም ማንነታችንን አውቀን በአንተ ውስጥ ያገኘነው ማንነት አውቀን አንተንም አውቀን እንድንኖርና እንድናከብር እንድናመሰግን እንድናመልክህ እባክህ ጌታ ሆይ ርዳን ጌታ ሆይ። ይሄ ጉባኤ ያንተ ጉባኤ ነው። የተናገርከው ለዚህ ጉባኤ ነው። በግንባር በእያንዳንዱ ክርስቶስን ባመነ ውስጥ በህብረት ደግሞ አካል ሆኖ ጌታ በመንፈስ ተጠምቆ ጉባኤ በሆነው ሕዝብ ውስጥ አንተ ትኖራለህ። በመንፈስህ ትኖራለህ። ሩቅ አይደለህም። ከሰማይ አናወርድህም። ጌታ ሆይ አንተ እግዚአብሔር ነህ። ምንኛ ወደድከው ይህንን ሕዝብ እባክህ ኦ ጌታ ሆይ እኔንስ ምንኛ ወደድከን። ቤተ መቅደስህና ማደሪያ ስታደርገኝ እንዴት አመንከኝ። አቤት እባክህ ጌታ ሆይ በመጠኑም ቢሆን የተረዳሁን ለማስረዳት እንዲችል ተረከበኝ። በመንፈስህ ምራኝ። ካንተ የሆነው ብቻ ይውጣ ካንደበቴ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም በቃልም ሆነ በተግባር የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ተብሎ እንደተጻፈ እንደዚሁ ይሆን ዘንድ እለምናለሁ። ስምህ ለዘላለም የተባረከ ይሁን። እግዚአብሔርን እናመሰግናለን። እንግዲህ የት ነው ያለው? የምናመልከው አምላክ የት ነው ያለው? የምንጸልይለት አምላክ የት ነው ያለው? የምንጮህበት አምላክ የት ነው ያለው? የኤልያስ አምላክ ወዴት አለ ብሎ ለጠየቀው መጽሐፍ ቅዱስ እኔ እኮ በእናንተ ውስጥ ነኝ አለ። እኔ እኮ በአንተ ውስጥ ነኝ አለ። ነገር ግን ታውቀኛለህ ሆይ? ነገር ግን ታዳምጠኛለህ ሆይ? ነገር ግን ክብርን ትሰጠኛለህ ሆይ? ነገር ግን ቤተ መቅደስ ቅዱስ እንደሆነ ቅድስናህን ጠብቀህ ትኖራለህ ወይ ነው ጥያቄው። አይገርምም ወገኖች? ስንት ዘመን በጌታ ቤት ተመላልሻለሁ። በእውነቱ ነው። እንዳሁኑ ጊዜ ይህን ነገር ያጤንኩበት ነገር የለም። እግዚአብሔር ወገኖች ህላዌ ባህሪያቱን ተፈጥሯዊ ባህሪያቱን የእግዚአብሔር ሁለት ባህሪያት አሉ። ሁለት አይነት ሞራላዊ ባህሪያትና ህላዌ ባህሪያት የሚባሉ አሉ። ሞራላዊ ባህሪያቱን ለኛ ያካፍላል። ህላዌ ባህሪያቱን ለራሱ ይጠብቃል። እኛ ሰዎች እንጂ እግዚአብሔር እንዳንሆን እንዳንመኝ በተፈጠርንበት ሰርክል ውስጥ እንድንኖር አንዱ ትልቁ ችግር ከእግዚአብሔር ጋር እንዳንወዳደርና እንዳንሞት ሲል እግዚአብሔር ድንበሩን ጠብቆ ለኛ መሰጠት ያለበትን አካፍሎ ያኖረናል። አሜን አሜን። ኦ ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ወገኖቼ ሆይ አንደኛ በአንድ ጊዜ ሁሉ ቦታ የሚገኝ አምላክ ነው። ሁሉን ቻይ አምላክ ነው። ኦምኒ ፕሬዘንት ነው የሚሉታል። ሳይከፋፈል ሳይነጣጠል በአንድ ጊዜ ሁሉ ቦታ ይገኛል። ስለዚህ እግዚአብሔር ሩቅ መስሎ ቢታየው ቅርብ ነው። የእግዚአብሔርን ባህሪ ማወቅ እግዚአብሔርን የሚያመልኩ ሰዎች፣ ለእግዚአብሔር የሚሰግዱ ሰዎች፣ እግዚአብሔርን የሚያገለግሉ ሰዎች ማንን እንደሚያገለግሉ፣ ማንን እንደሚያመልኩ፣ ወደ ምን እንደሚጸልዩ፣ ወደ ማን እንደሚጸልዩ ካላወቁ በስተቀር ወገኖች ወይ ችግር ነው። ጣዖት አምልኮ ቀዳዳ አግኝቶ ወደ ህይወታችን የሚገባው በዚህ ምክንያት ነው። ነብዩ ኤልያስ እኮ እንደዚህ፣ ኤርምያስ፣ ነብዩ ኢሳይያስ ታውቁና ታምኑብኝ ዘንድ እኔም እሱ እንደሆንኩ ትረዱኝ ዘንድ እናንተ ማን ናችሁ አለ። ምስክሮቼ ናችሁ። ሳናውቀው ሳናምነው ማን እንደሆነ ሳንረዳው እንዴት አድርገን እንመሰክረዋለን? እግዚአብሔር እንድናውቀው ይፈልጋል። ቃሉን ሰጥቶናል። ስለዚህ እግዚአብሔር ወገኖቼ ሆይ
ብሉይ ኪዳን እና በአዲስ ኪዳን መጽሐፍ ቅዱስን ስንረዳ አብሮነቱን፣ ሐልውነቱን፣ መገኘቱን የሚገልጥባቸው 10 መንገዶች 10 አይነት መንገዶች አሉ። በብሉይ ኪዳን 10 አለ፣ በአዲስ ኪዳን 5 ነው። በብሉይ ኪዳን 5 አለ፣ በአዲስ ኪዳን 5 አለ፣ 10 ነው። ብሉይ ኪዳኑን እንተዋለን፣ የአዲስ ኪዳኑን በመጠኑ ገልጥላችኋለሁ። አንደኛ እግዚአብሔር ተመልከቱ፣ እግዚአብሔር ሐልውነቱን መገኘቱን በመጀመሪያ ደረጃ የገለጠው ሰው ሆኖ ሥጋ ለብሶ በፍጹም በእግዚአብሔር ሙላትና ማንነት ተሞልቶ በዚህ ምድር በተመላለሰው በኢየሱስ ክርስቶስ ነው። ፐርሰናሊ ፕሬዘንት ሆነ። በቃ ኢየሱስ በምድር ላይ ሲመላለስ እግዚአብሔር በምድር ላይ ተመላለሰ። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ ይህ ትልቅ መረዳት ያስፈልጋል። እኔን ያየ እግዚአብሔርን ያየ ብሎ ጌታ የተናገረው ለዚህ ነው። ፐርሰናሊ ፕሬዘንት እግዚአብሔር በዚህ ምድር ላይ በክርስቶስ ውስጥ ሆኖ ተራምዷል። ከኃጢአተኞች ጋር ውሏል። ለኃጢአተኞች ጸልየዋል። ቅድስና አላቃጠላቸውም። እግዚአብሔር ጋር ከእግዚአብሔር ጋር እኩል መሆን እንደ መቀማት አልቆጠረውምና ይላል ፊልጵስዩስ። ወነጎች እሱን ነገር በደንብ እንረዳ። አለበለዚያ ያ የቅድስና እግዚአብሔር ፍጹም ቅድስና በሙላቱ በኢየሱስ ክርስቶስ ላይ ቢገለጥ ኖሮ ማን ይነካዋል? ማንስ አብሮት ይሆናል? ያ በዛ ላለመጠቀም ወስኖ ፍጹም እግዚአብሔር ፍጹም ሰው ሆኖ እግዚአብሔራዊ ማንነቱ ሳይገለጥ ሰብአዊ ማንነቱ ግን በመንፈስ ቅዱስ ሙላት ማለት ነው በኢየሱስ ላይ ያረፈው የእግዚአብሔር መንፈስ ምልአተ መንፈስ ቅዱስ ኢሳይያስ 11:2 ላይ የተገለጠው የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውነትና የፈሪሃ እግዚአብሔር መንፈስ፣ የጌታ መንፈስ ምልአተ መንፈስ ቅዱስ በክርስቶስ ላይ አረፈ። በሱ ውስጥ ኖረ፣ አልተነሳም። በእኔና በእናንተ ውስጥ ግን ያ ምልአት ሊኖር ሊያድር አይችልም። እና ጌታ ኢየሱስ ስለዚህ ፐርሰናል ፕሬዘንሱ ተገለጠ። ክብር ለእግዚአብሔር ይሁን። ሁለተኛ ደግሞ ጌታ ኢየሱስ ክርስቶስ ስራውን ፈጽሞ የአብን ፈቃድ ፈጽሞ ለእኛ ሞቶ ሁሉን ነገር አድርጎ ሞትንም ድል ነስቶ ቅድም ወንድማችን እንዳስተማር ካረገ በኋላ ቅዱሱን የእግዚአብሔር መንፈስ ከላከ በኋላ ያ መንፈስ ደግሞ ያመኑትን ወደ ቤተ ክርስቲያን ህብረት ካጠመቀ ወደ አካሉ ካጠመቀ በኋላ በህብረት በእኛ ውስጥ ይኖራል መንፈስ ቅዱስ። በግለሰቡ ደግሞ በእኛ ውስጥ ይኖራል መንፈስ ቅዱስ። ስለዚህ ያ ኮርፖሬት ፕሬዘንሱ በህብረት በጉባኤ ውስጥ ሲኖር ኢንቲሜት ፕሬዘንሱ ደግሞ በእያንዳንዳችን ውስጥ ሲኖር፣ ሃሌሉያ! እሱን ደግሞ ብዙዎቻችን አንረዳው። ትእዛዜን እኔን የሚወደኝ ትእዛዜን ይወዳል አለ ጌታ ኢየሱስ። ማን ነው? ትእዛዜን የሚፈጽም እኔን ይወዳል፣ አብም ይወደዋል፣ ሁለታችንም መተን ከእርሱ ጋር እንኖራለን ብሎ በዮሐንስ 14:23 ላይ የተናገረው ቃል ሰማይ ምድር ያልፋል እንጂ ያ ቃል አያልፍም። ያ ቃል እውነት ነው። ለአንቺ እውነት ነው፣ ለአንቺ እውነት ነው፣ ለእኔ እውነት ነው፣ ለሁላችሁም እውነት ነው። ኢየሱስ ክርስቶስ በመንፈስ ቅዱስ አማካይነት አብን ይዞ ኢንቲሜት በሆነ መንገድ ባንቺ ውስጥ አለ፣ ባንተ ውስጥ አለ፣ በእኔ ውስጥ አለ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይሄ እንዴት ሊሆን ቻለ? ይሄ እንዴት ሊሆን ቻለ? አስቡ ወገኖቼ ሆይ፣ ይሄ እኮ የእግዚአብሔር ቃል ነው፣ የኔ ቃል አይደለም። እግዚአብሔር እንዴት ወደደን! ሰማይና ምድር መንፈስ ቅዱስ እኮ እግዚአብሔር ነው፣ የሥላሴ አካል ነው። ሰማይና ምድርን የፈጠረ ብርሃንና ጨለማን ያፈራረቀ ይህንን ዩኒቨርስ ውብ አድርጎ የሰራ ሁሉን ቻይ የሆነ ኦምኒፖተንት፣ ኦምኒፕሬዘንት፣ ኦምኒሽንት ፍጹም ምሉዕ በኩለሄ የሆነ እግዚአብሔር እንዴት በእኔና በእናንተ ውስጥ ይኖራል?
አቤት እግዚአብሔር ምሕረትህ፣ አቤት እግዚአብሔር ቸርነትህ፣ አቤት ጌታ ሆይ፣ አቤት አቤት አቤት። ይሄ ትልቅ 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 የማይገባን ተአምር ነው። ነገር ግን እኛ እንዴት ነው የምንመላለሰው? ይሄንን እግዚአብሔር ይዘን ይሄ እግዚአብሔር በእኛ ውስጥ ሆኖ አኗኗራችን፣ አምልኳችን እንዴት ነው? በቤተ ክርስቲያን ውስጥ እንዴት ነው የምንኖረው? በቤተሰብ ውስጥ እንዴት ነው የምንኖረው? በግል ሕይወታችን እንዴት ነው የምንኖረው? ቤተ መቅደሶች ናችሁ አለ። ቤተ መቅደስ አይግርም። እግዚአብሔር የሰው እጅ በሰራው መቅደስ ውስጥ አልኖርም አለ። እጄ በሰራችሁ በልጄ ደም ባነጻሁት ዳግመኛ በማይጠፋ ቃል በወለድኩት አባ አባ ብሎ የሚጣራውን የልጄን መንፈስ ባሳደርኩበት በዛ ውስጥ መኖር ደስ ይለኛል አለ እግዚአብሔር። ሰዎች ግን ወገኖች ይህንን አንረዳውማ። ምክንያቱም አመለካከታችን መሬታዊ ነው። ምኞታችን ሁሉ የማይረባ ነው። ስለዚህ ይሄንን ለማየት ለማጤን፣ ይሄንን ለማመን ጊዜም አይኖረንም። በዚህ ምክንያት እየተሸነፈን እንኖራለን። እግዚአብሔር ከኛ ርቆ አይደለም። አቤቱ ጌታ ሆይ ይቅር በለን እባክህ። አለማወቃችንን ይቅር በል ጌታ ሆይ። ያልተከፈለ መስዋዕት ምን አለ? ያልተሰራ ምን አለ? እኔና ወገኖቼን ለማክበር ከዛ ከቆሸሸው ዓለም አውጥተህ ጌታ አክብረህ በቃ ከልክስክስ ሕይወት አውጥተህ በቃ ክብር ሰጥተህ መቅደስህ ስታደርገን ይሄ ተአምር ነው። አቤቱ እባክህ ጌታ ሆይ አይኖቻችን ይከፈቱ። ሌላው አብሮነት የሚገርማችሁ ነገር እንደዚህ በሆነ መንገድ ኢንቲሜት በሆነ መንገድ ከኛ ጋር ሲኖር እንዲሁ አይተውንም። ለምን? እኔና እናንተን የእግዚአብሔር መንፈስ ሞልቶ ቀብቶ ለይቶ፣ ሃሌሉያ፣ የእግዚአብሔርን ወንጌል ክርስቶስ የሞተበትን ወንጌል በታላቅ ኃይል፣ በታላቅ ጸጋ፣ በታላቅ ተአምር እንድናዳርስ ሲያደርግ ደግሞ እንደዚህ አይነቱ አኗኗር በእኛ ውስጥ ኢፌክቲቭ ፕሬዘንስ ተብሎ ይጠራል። እንዲሁ አይደለም ያዳነ። ያ በሚሆንበት ጊዜ የትኛው አጋንንት በእግዚአብሔር ቤተ መቅደስ ውስጥ ሆኖ ያመልካል? የትኛው ክፉ በእግዚአብሔር ቤተ መቅደስ ተደባልቆ እግዚአብሔርን እንዳይከበር ያደርጋል? ያ በሚሆንበት ጊዜ የትኛው ኃጢአተኛና ዓለማዊ በእግዚአብሔር ቤት ውስጥ ይጫወታል? ያን ሁሉ የሚያዩበት አይን አላቸው። ያን ሁሉ የሚለዩበት መንፈስ አላቸው። ያን ሁሉ የሚዘሩበት የመንፈስ ቅዱስ እሳትና ኃይል አላቸው። እንደዚህ አይነት ሰዎች አምስተኛው አይነት ሀልወት አዲስ ሰማይ አዲስ ምድር ሲፈጠር ከኛ ጋራ ከመላእክቱ ጋራ በታላቅ ክብርና ልዕልና ነግሶ በሚገኝበት ጊዜ ያን ጊዜ ብርሃን የለ፣ ፀሐይ የለ፣ እሱ ራሱ እንደ ፀሐይ ያበራ። ያ የሚባለው ሂዝ ግሎሪየስ ፕሬዘንስ ይባላል። እዛ እንድንደርስ ነው እንግዲህ ይህ መንፈስ በእኛ ውስጥ ያለው። ለዛ ሊያበቃ ነው። ወገኖቼ ሆይ መቼም ይህንን ነገር በሚገባ በጥልቀት በዝርዝር ማወቅና መማር ያለብን ይመስለኛል። እንደው በቅንጫቢውን ነው ጌታ እንደገለጠልን መገልጥላችሁ። ስለዚህ ምን ይላል ሐዋርያው? ተመልከቱ። ይሄ እኮ አሁን የተናገረው አንደኛ ቆሮንጦስ 3 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የምትጠራጠሩ ካለ ማለት ነው። የእግዚአብሔር ቤተ መቅደስ እንደሆናችሁ
የእግዚአብሔር መንፈስ እንዲኖርባችሁ። ሃሌሉያ! አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። በጣም አጽንዖት ባለው ሁኔታ ሆኖ የሚያረጋግጥልን። አነቡት ወገኖች፣ ይሄንን ሜዲቴት አድርጉበት። ይሄ ቀላል አይደለም። እንዲሁም ደግሞ በአንደኛ ቆሮንቶስ 6 ላይ ይህንኑ ነው። ወይስ ይላል፣ ወይስ ተመልከቱ፣ ስጋችሁ፣ ይሄ አካላችሁ ማለት ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁ። ስለዚህ በዚህ በአካላችሁ በስጋችሁ ማንን አክብሩ? እግዚአብሔርን አክብሩ። አክብሩ ነው የሚለው። በቃ ክብር ለእግዚአብሔር ይሁን። ሐዋርያው ይሄንን የጻፈበት ምክንያቱ ትንሽ ወደ ኋላ ሄጄ የቆሮንቶስ ቤተ ክርስቲያን ታሪካዊ አውዱ ምንድነው ብዬ ባስረዳችሁ አምሹ ጊዜ መፈጃ አይመስለኝም። ቆሮንቶስ ቤተ ክርስቲያን፣ ቆሮንቶስ የተባለች ከተማ በ44 ቢሲ ጁልየስ ቄሳር የተባለ ሰው ያንን አካባቢ በቅኝ ሲገዛ ያችን ቆሮንቶስን መርጦ የጁልየስ ሲዘር ከተማ ትሆን ዘንድ ምን አደረጋት? ወሰናት። ከዛ በኋላ ያቺ ከተማ ድሮኑ ግሪኮች የሰለጠኑ ናቸው፣ በካልቸርም በፍልስፍናም የሰለጠኑ ናቸው። ሮማውያን ሲገዟቸው ደግሞ ሮማውያን ታውቃላችሁ፣ አርኪቴክቸራል ዲዛይናቸው፣ አደረጃጀታቸው፣ የሚሊተሪ እንትናቸው ሁሉ በዚያን ጊዜ ምንም አይነት ውድድር ተወዳዳሪ አልነበረውምና በሚገባ አደራጇት። ከተማ የንግድ ከተማ ናት፣ የስፖርት ከተማ ናት፣ ብዙ አይነት ኪነ ጥበባት የሚካሄዱባት ከተማ ናት። በአንድ ጊዜ ብቻ 3000 የሚይዝ ኢንክሎዝድ የሆነ ቤተ ቲያትር አላት። 20 ሰው በላይ የሚይዝ ደግሞ አምፊ ቲያትር ውጪ አላት። ልክ እንደ ዘመኑ በቃ ያን ጊዜ ያ ሁሉ አሁን እኮ የምታዩት በዚያ ጊዜ የተኮረጀና ዘመናዊነት የተሰጠው ልጅ አዲስ አይደለም። እና ከሁሉ በላይ ደግሞ የሚያስደንቃችሁ ነገር በጣም በጥበባቸው ይመካሉ፣ በኢኮኖሚያቸው ይመካሉ፣ በግንኙነታቸው ይመካሉ። አቴንስ ቢሆንም ደግሞ የፍልስፍና ከተማ ከአቴናውያን ጋር ለመወዳደር ደግሞ እነዚህን ፊሎሶፈሮችን ደግሞ አምጥተው እዛ ያጋጫል ማለት ያወያያሉ። እና የፍልስፍናም ከተማ ነበረች። ነገር ግን ከሁሉ በላይ እጅግ የሚያስደንቃችሁ ምንድነው? ግሪኮችና ጣሊያኖች ብዙ አማልክት አላቸው፣ ለየነገሩ አማልክት አላቸው። ግሪኮችም እንደዛው ናቸው። እና በዚህ ከተማ ውስጥ 12 ቤተ ጣዖታት ተሰርተዋል። 12 አንደኛው ትልቁ ቤተ ጣዖት የማጣዖት ነው የሚመለክበት። አፍሮዳይጢስ ወይንም አፍሮዲጡ የተባለች የፍቅር አምላክ ብለው የሚያመልኳት ትልቅ ቤተ መቅደስ ተሰርቶላት እጅግ በጣም ትልቅ ግቢ ያለው እና አመላለኩ ግን እጅግ ጽዩፍ የሆነ ርኩስ የሆነ ያንን ቤተ መቅደስ እንዲያገለግሉ 1000 ዘማውያት ሴቶች በመልክም ተመርጠው መጥተው ተቀጥረው አምልኮ ያካሂዱ ነበር። እና ከአካባቢ ብዙ ሰዎች እየመጡ ያንን አምልኮ ያካሂዱ ነበር። እና እጅግ በጣም የረከሰች በሞራል የወደቀች ከተማ ነበረች። ግን እንደ መደሰቻ ከየአካባቢ እንደዛ ይቆጠር ስለነበር ሐዋርያው ጳውሎስ ግን ታላቅ የእግዚአብሔር ጸጋ የተሰጠው በመንፈስ ቅዱስ ይሰራ የነበረ ሰው ከእንደዚህ አይነት ድባብ ነው ሰዎችን በጌታ ወንጌል ማርኮ ታውቃላችሁ። በጌታ ወንጌል ማርኮ 1 ዓመት ተኩል ተቀምጦ ቤተ ክርስቲያን መስርቶ ሰዎችን ወደ ጌታ አምጥቶ ዲሳይፕል አድርጎ ደግሞ አጎራባች በሆነች ከተማ ውስጥም እንደዚሁ አድርጎ ቤተ ክርስቲያን መሰረተ። እንግዲህ የመጡበት ድባብ ተመልከቱ። ያንኑ ባህል ይዘው ስለመጡ አምልኮ ጣዖትን ይዘው መጥተዋል፣ ርኩሰትን ይዘው መጥተዋል፣ ሁሉን ነገር ይዘው መጥተዋል።
የቆሮንቶስ ቤተክርስቲያን ያልጠራች ብዙ ነገር የሚተረማመስባት ቤተክርስቲያን ሆነች። እና ሐዋርያው ጳውሎስ ማስተማር አቅቶት አይደለም አንደኛ ቆሮንቶስና ሁለተኛ ቆሮንቶስን የጻፈው እንደዚህ አይነቱን ነገር ለማረምና ለመቅጨት ስለሆነ ነው። አያቸው ይህንን ነገር የገለጠው እናንተ እኮ ይላቸዋል፣ እናንተ እኮ የእግዚአብሔር ቤተ መቅደስ ናችሁ። ምንም እኮ ካሁኑ የተለየ ነገር አይደለም። እግዚአብሔር ቤተ መቅደስ ናችሁ ብሎ ያስተምራቸዋል። ለምን ርኩሰትን መፈጸም ለእግዚአብሔር ቤተ መቅደስ እና ርኩሰት አይገናኝ። የእግዚአብሔር ቤተ መቅደስና አምልኮ ጣዖት አይገናኝ። ከዚያም በላይ ደግሞ አዲስ ብዙ የዓለምን ቋንቋና የዓለምን መንፈስ ይዘው ስለመጡ በቤተ ክርስቲያን ውስጥ ትርምስ አለ። አንዱ የገሌ ነኝ ይላል፣ ሌላው የገሌ ነኝ ይላል። በዚህ መጣላት አለ። ክሊክሽ የሆነ ቤተ ክርስቲያን፣ እርስ በርስ መካሰስ፣ ፍርድ ቤት መቆም። ሐዋርያው ጳውሎስ ያንን ለማረም ነው የጻፈው። በጣም የሚገርማችሁ ነገር ያንን ለማረም ነው የጻፈውና ምንድነው ነገሩ? አንደኛ የእግዚአብሔር ጉባኤ በጥቅሉ የመንፈስ ቅዱስ ማደሪያ መሆኑን ያረጋግጥላቸዋል። ያንን እንዲረዱ ቤተ ክርስቲያን ደግሞ በቅናት በክርክር በመከፋፈል ያንን ለማፍረስ ደግሞ የሚዶልቱ ስላሉ እንዲህ አይነቱን ነገር እውነተኛ የጌታ አገልጋይ ያልሆኑ ሴረኞችን እግዚአብሔር ሊያፈርሳቸው ይችላል። ምክንያቱም ቤተ መቅደስን የሚያፈርስ ይፈርሳል ይላል። ትልቅ ማስጠንቀቂያ ነው የሚሰጠው። ስለዚህ በቤተ ክርስቲያን ውስጥ የተከሰተውን መለያየት ባጭሩ ለመቅጨት ሐዋርያው ስልጣኑን ተጠቅሞ ነው በቃ የሚጽፈው የሚያስተምረው። እንዲህ ውሺ ዋሺ የሆነ እንዲህ ብታርግ አይልም፣ ትፈርሳለህ አለው። እግዚአብሔርን ቤተ መቅደስ ካፈረስክ ስለዚህ በግልም ሆነ በህብረት ሰዎች አማኞች የእግዚአብሔር ቤተ መቅደስ የእግዚአብሔር መኖሪያ መሆናቸውን በሚገባ መረዳት አለባቸው። ይህንን ካልተረዱ ከዛ ከዓለም ተለይተው ምንም ለሌሎቹ ምሳሌ የሚሆኑበት መንገድ አይኖርም ነው። ቤዚካሊ ያንን ነው የሚለው። በጣም የሚገርማችሁ ነገር ይህንን አዲሱን መደበኛ ትርጉም የተረጎሙ ሰዎች ካሁኑ ቤተ ክርስቲያን ጋር ምን አይነት ተዘማጅነት እንዳለው በመጠኑም ጽፈዋል። ያንን እኔም እቀበለዋለሁ። መልእክቱ ጠቃሚነቱ ለዘመኑ ለነበሩት ክርስቲያኖች ብቻ ሳይሆን የዛሬቱንም ቤተ ክርስቲያን ለመምራት ወዲሁም በመንፈስ እንድትነቃቃ ለማድረግ እጅግ ጠቃሚነት አለው። በዚያን ጊዜ የቆሮንቶስ ቤተ ክርስቲያንን ያናወጧት ችግሮች ዛሬም አብረውን አሉ። በመንፈሳዊ ትምህርት በእውቀት አለመብሰል፣ በዚህም ደግሞ ጸንቶ አለመኖር፣ መለያየት፣ ምቀኝነት፣ በትንንሽ በትልቅ ነገር መካሰስ፣ የጋብቻ ችግሮች፣ የዝሙት ኃጢአት፣ የጸጋ ስጦታዎችን በአግባቡ አለመጠቀም ልክ እንደዚያን ጊዜ ዛሬም አብረውን አሉ ይላል። አይገርማችሁ? እውነቱን ነው፣ አብረውን አሉ። ነገር ግን የሚያስደንቅ እግዚአብሔር የተመሰገነ ይሁን። ይህ ችግር ባይነሳ ኖሮ ደግሞ ምዕራፍ 13 የፍቅር ምዕራፍ የተባለው ምዕራፍ 15 ደግሞ የትንሣኤ ምዕራፍ እንዴት ይጻፍ ነበር? ሐዋርያው ጳውሎስ ጌታ ኢየሱስ ይባርከው እና የፍቅር ጣዖት ተብላ የምትመለከውን እኮ ያንን ለመዳን ነው ምዕራፍ 13ን የጻፈው። ፍጹም ፍቅር እግዚአብሔራዊ ነው አለ፣ ፍጹም ሥጋዊ አይደለም አለ። እንዴት የሚያስደንቅ ነገር ነው! ጌታ ለዘላለም ይባርከው። ይሄ ሰው አሁንም እንኳ ሞቶ በፍርስራሹ በመቃብሩ ወንጌልን የሚሰብክ ሊቀ ሐዋርያ ነው። አይገርማችሁ? ኢን ሚሊየንስ ነው ሰው እየጎረፈ የሚሰማው ይሄን ታሪክ እዛ። እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ ቤተ መቅደስ ምንድን ነው? ቤተ መቅደስ የሁሉ ፈጣሪ የሆነ እግዚአብሔር ለብቻው የሚኖርበት ሌላ ሳይቀላቀል የሚመለክበት እጅግ የተለየ እጅግ የተቀደሰ ቤት መኖሪያ
መመለኪያ ማለት ነው። እና በመጀመሪያ እግዚአብሔር እኮ ኤደን ገነትንም ሲሰራ እንደ ቤተ መቅደስ ነው ያየው። እየተመላለሰ ከአዳምና ከሔዋን ጋር ኮሚዩን ያደርግ ነበር አይደል? ይነጋገር ነበር። ከዚያም በኋላ ደግሞ የነ ሙሴን ታሪክ ስናይ ህዝቡን ከግብፅ አውጥቶ በበረሃ በመራ ጊዜ ያቺ በበረሃ የተተከለች ድንኳን የእግዚአብሔር ማረፊያ፣ እግዚአብሔር እዛ እየተገናኘ ህዝቡን የሚመራበት አንድ የተወሰነ እዛ አካባቢ ሙሴ ብቻ ነበር የሚለው፣ ሌላው እኮ በሩቁ ነበር። ከዚያ በኋላ ደግሞ ወደ ተስፋይቱ ምድር ከገቡ በኋላ የሰለሞን ቤተ መቅደስ እጅግ ያማረ የሰለሞን ቤተ መቅደስ ተሰራ። ያ ነገር ከተመረቀ በኋላ ጌታ ምን አለ? በዚህ ቤተ መቅደስ ላይ ስሜን አኖራለሁ። ወደዚህ ቤተ መቅደስ የሚጸልይ ሰው ምን ያህል መልሱን ያገኛል? አይደለም እንዴ? እግዚአብሔር ይባረክ። ከዚያ በኋላ ልዩ ልዩ ቤተ መቅደሶች ተሰሩ። የመጨረሻው የሄሮድስ ቤተ መቅደስ ነው። ያ ጥሩ ሆኖ ነበር የተሰራ። በ70 ኤዲ ጌታ ኢየሱስ እንደተነበየው ድምጥማጡ ጠፋ። ከዚያ በኋላ ቤተ መቅደስ የሚባል ነገር አልተሰራም። እስራኤላውያን በምኩራብ ነው የሚያከብሩት። እዛ በኋላ የመጣው በአዲስ ኪዳን የመጣው ቤተ መቅደስ ልዩ ቤተ መቅደስ ነው። የሰው እጅ ባልሰራው እግዚአብሔር ራሱ በሰራው። ሃሌሉያ! በጌታ በኢየሱስ ክርስቶስ መቅደስነቱ ተገለጠ። ከዚያ በኋላ ክርስቶስን ባመኑ በመንፈስ በተጠመቁ መንፈስ በሚኖርባቸው መቅደስነቱ ተገለጠ። እንዲሁ እንደተገለጠ ይኖራል። እግዚአብሔር የሰው እጅ በሰራው ቤተ መቅደስ አይኖር። ቤተ መቅደስ ቅዱስ ነው። አያችሁ። ስለዚህ መንፈስ ቅዱስ እግዚአብሔር ነው፣ ቤተ መቅደስም ቅዱስ ነው። ያ እግዚአብሔር ነው የሚኖርበት። እግዚአብሔር ባለበት ቦታ ምን አለ? ቅድስና አለ። እግዚአብሔር በሚኖርበት ቦታ አክብሮተ እግዚአብሔር አለ፣ ፈሪሃ እግዚአብሔር አለ። ዛሬ እኮ ባለማጤናችን ነው እንጂ እኮ ወገኖች፣ በዚህ ቤት ውስጥ እኮ ትልቅ የእግዚአብሔር ፍርሃት መንገስ ነበረበት። ነገር ግን አናጤነውማ። ካዥዋል ሆኖብናል ሁሉ ነገር። እኛም ውስጥ ያለው እግዚአብሔር መሆኑን አንረዳም። በጉባኤ ውስጥ ያለው እግዚአብሔር መሆኑን አንረዳም። ስለዚህ እንደተፈለገ ዛሬ በቤተ ክርስቲያን ውስጥ ብዙ ትርምስ ያለው ይሄ ፈሪሃ እግዚአብሔር ስለጠፋ ነው። ስለዚህ እንዴት ነው መንፈስ ቅዱስ ስለመሆኑ ቤተ መቅደስ አድርጎ በእኛ ውስጥ የሚኖረው? ለምን? ሊቀድሰን ነው። አንዱ ሊቀድሰን ነው። የክርስቶስን ባህሪ እንድንካፈል የሕይወት መንፈስ ሕግ ሆኖ ከኃጢአትና ከሞት ሕግ ነፃ ሊያወጣን ነው። በውስጥ ሰውነታችን በኃይል እንድንጠነክር ሊያደርገን ነው። ሊመራን ነው። ሊያስተምረን ነው። የቅድስና ሕይወት እንድንኖር ሊያግዘን ነው። የመንፈስ ፍሬ እንድናፈራ፣ ተሰውሮ የነበረውን የእግዚአብሔርን ምስጢር ሊገልጥልን፣ የጸሎትን ኃይል ሊሰጠን፣ በእውነትና በመንፈስ እንድናመልክ ሊያነሳሳን፣ ለወንጌል አገልግሎት ሊያዘጋጀን፣ ሊቀባን፣ ኃይልን ሊሰጠን ብዙ ነገር ለዚህ ነው ያለው መንፈስ ቅዱስ በእኔና በእናንተ ውስጥ ያለው። ለዚህ ነው ቅድስና ኮንሴፕቱ ምንድን ነው? ቅድስና ወሳኝ ነው ይላል የእግዚአብሔር ቃል። ዕብራውያን 12:14 ላይ ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ፣ ያለ ቅድስና የእግዚአብሔርን ፊት ማየት አይቻልም። 4 ነጥብ። ልበ ንጹሐን እግዚአብሔርን ያዩታል አለ ጌታ ኢየሱስ። ይሄ እኮ አስጠንቃቂ ነው ወገኖች፣ አስጠንቃቂ ነው። የእግዚአብሔር ፈቃድ ይላል ከዝሙት ርቃችሁ እንድትቀደሱ። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። ይህንን ምክር ንቆ የማይቀበል የናቀው ቅዱሱን መንፈሱን እንጂ ሰውን አይደለም ብሎ ሐዋርያው ጳውሎስ በተሰሎንቄ ላይ ይመክረናል። ቅድስና ደግሞ ሁለንተናዊ ነው። መንፈሳችን፣ ነፍሳችን፣ ስጋችን ነው የሚቀደሰው። አንደኛ ተሰሎንቄ 5:23 ስላል የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይጠበቅ። ሲመጣ ሁለንተናችን ተቀድሶ ካላገኘን ምን እንሆን?
ዛሬ የሚሰጠው ትምህርት አንተ ጊዜ የዳንከው በመንፈስ ነው፣ ስለዚህ በስጋህ እንደፈለክ የፈለከውን ብታደርግ ትድናለህ፣ ወደ መንግሥተ ሰማያት ትገባለህ የሚል አስተምህሮ አለ። የሚያስፈልገን አንድ ነገር በእንደው በትህትናና በፍቅር ነው መነግራችሁ ወገኖቼ። የእግዚአብሔር መንፈስ በውስጣችሁ አለ። የእግዚአብሔር ቃል በእጃችሁ አለ። አራምባና ቆባ እንድንረግጥ ልዩ ልዩ አስተማሪዎች ተነስተው ወደ ግራ ወደ ቀኝ እንድንዋዥቅ በሚያደርጉት ትምህርት ሳይሆን እናንተው ራሳችሁ አንብባችሁ ተረድታችሁ ወገኖቼ ሆይ የዘላለም ሕይወታችሁን አረጋግጣችሁ መኖር ያለባችሁ። ብዙ ግራ የሚያጋቡ ትምህርቶች አሉ ዛሬ። ቤተ ክርስቲያንም ደግሞ ያለችው የመጽሐፍ ቅዱስ ጥናት ልዩ ልዩ የግሩፕ ትምህርት የአገልግሎት የተሰጠን እኮ ከዚህ ሁሉ ይጠብቀን። እና ፍጹም የሆነ ቅድስና ግን የለም በዚህ በአካለ ሥጋ እያለን። ጌታ ሲመጣ እሱን እንደምንመስል እሱ የለበሰውን አካል ስንለብስ ነው ቅድስናችን ፍጹም ይሁን። አንድ ነገር ልንገራችሁ ወገኖች፣ ስለዚህ ስለ ድነት ልንገር። እኔ እንደተረዳው አንደኛ ስንጸድቅ ጽድቅ በእግዚአብሔር ፍርድ በክርስቶስ ፍርድ ለእኔና ለእናንተ የተሰጠን ነው። ይሄ ውጫዊ ነው፣ ጁሪዲካል ነው። ጸድቀሻል ብሎ እግዚአብሔር ሲፈርድልሽ በእግዚአብሔር ፊት መቆም ትችያለሽ ማለት ነው። ከእግዚአብሔር ጋር መገናኘት ትችያለሽ ማለት ነው። ጽድቅ ብቻውን ተለይቶ ሳይሆን ኢሚዲየትሊ ቅድስና አቋማዊ በዚያን ጊዜ የተገኘውን ቅድስና ደግሞ በውስጣችሁ እያደገ እግዚአብሔርን እየመሰላችሁ እንድትሄዱ እየመሰልን እንድንሄድ እግዚአብሔር ይፈልጋል። ሶስተኛው ክብር ነው፣ ፍጽመተ ክብር ነው። ፍጽመተ ድነት ጽድቅ፣ ቅድስና፣ ክብር አይነጣጠሉ። ዳነ ማለት ለእኔ ይሄ ነው። እግዚአብሔር ለዘላለም ይባረክ። አሜን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አዎ ይሄ ነው። እና የቅድስና ትምህርት ክሪቲካል። አሁን እንጸማለን፣ እንጸልያለን 24/7 ሪቫይቫል ይመጣል። የሚመጣው ግን ዝም ብሎ አይደለም። የኔና የናንተ ድርሻ አለ፣ እግዚአብሔር ድርሻ አለ። እግዚአብሔር የተወሰኑ ሰዎች በቅድስና መንፈስ የተሞሉ ሰዎች እኮ ቢነሱ ይቀጣጠላሉ፣ ሌሎችንም ያቀጣጠላሉ። ቅድስና ማን ነው? ሪቫይቫል እኮ ማለት ዝም ብሎ ከሰማይ ደመና ሲወርድ እሳት ሲወርድ አይደለም ነው። ቅድስና ማለት ሪቫይቫል ያለው በእኔና በእናንተ ውስጥ ነው። በእኛ ውስጥ ያለው ያ የእግዚአብሔር መንፈስ ከመንፈሳችን ወደ ነፍሳችን ከነፍሳችን ወደ ስጋችን ወጥቶ ወርሶን በቃ እንዴ ሐዋርያው ጴጥሮስ እኮ ጥላው ያረፈበት ሰው ይፈወስ ነበረ። የጴጥሮስ ጥላ አይደለም፣ በሱ ላይ ያለው እግዚአብሔር ክብር ነው የፈወሰ። ያ እንዲሆን እግዚአብሔር ይፈልጋል ለእኔና ለእናንተ። ግን እኔና የእናንተን ድርሻ ይጠይቃል። እግዚአብሔር ደግሞ የሚቀድሰን ራሱ ነው። እግዚአብሔር ይቀድሰናል። ኢየሱስ ክርስቶስ ይቀድሰናል። መንፈስ ቅዱስ ይቀድሰናል። ኢየሱስ ክርስቶስ ደም ይቀድሰናል። እግዚአብሔር ቃል ይቀድሰናል። ይህ ሁሉ ተሰጥቶናል። ግን የተሰጠን ደግሞ በእግዚአብሔር ቃል ውስጥ ነው። ቃሉን እናነባለን፣ ቃሉን እናምናለን፣ ቃሉን እናጤናለን፣ ለራሳችንን ለእግዚአብሔር እናቀርባለን። ወገኖቼ ሆይ ይህን ሁሉ ስናገር እኔ አሁን አይመስላችሁም? እዛ የደረስኩ አይመስላችሁም? ከእናንተ መካከል እኔም አንዱ ነኝ። It's not easy. It's not easy. Let me tell you. It's not easy. ለመቀደስ እሹ፣ ትጉ፣ ፈልጉ፣ ፐርሲው ይላል እንግሊዘኛው። የቅድስና ተግዳሮቶች አሉ። እኛው ራሳችን ነን ይህን ተግዳሮትን የምናመጣው። መንፈስ ቅዱስን እናሳዝናለን። ኤፌሶን 6:63 ኢሳይያስ 63 እነርሱ ግን አመፁ፣ ቅዱስ መንፈሱንም አሳዘኑ። ኤፌሶን 4:30 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ፣ የጸጋን መንፈስ አታክፋፉ ይላል ዕብራውያን 10:29
በመንፈስ ቅዱስ ላይ አትዋሹ ይላል ሐዋርያት ሥራ። ሐናንያና ሰጲራ እኮ ምንም ያደረጉት ነገር የለም። ለትምህርት ነው። ሸጡና ግማሹን ሰጡ፣ ግማሹን ደበቁ። የዋሻችሁት እኮ በእግዚአብሔር ላይ ነው አላቸው። ይሄ ከቃሉ ሲወጣ ሰዎቹ ተቀሰፉ። አንዳንድ ጊዜ ሳስበው እግዚአብሔር እኮ በመልአተ ኃይሉ በመልአተ ክብሩ በመንፈስ ቅዱስ ለእኛም ሲጠነቀቅ ይመስለኛል። ምክንያቱም እንዴት እንሆናለን ወገኖች? ከባድ ነው። የመንፈስን እሳት አታዳፍኑ ይላል። ውስጣችሁ እሳት አለ። ቤተ መቅደስ ውስጥ እኮ እሳቱ ብርሃኑ እኮ አይዳፈንም ነበር እኮ። አታዳፍኑ እያለ ይመክረናል። እንግዲህ የሚገርማችሁ ነገር ምሳሌ አለ በቅድስና ሕይወታቸው፣ በጽድቅ ሕይወታቸው ደግሞ ታላላቅ ሥራ የሰሩት እግዚአብሔር ቃል ያስተምረናል በመጽሐፍ ቅዱስ ውስጥ። ከዚህ ውስጥ ነቢዩ ዳንኤልን ብትወስዱ አስደናቂ ሰው ነው። ገና በወጣትነቱ ተማርኮ የሄደ ሰው ነው። በጣም የእነሱን ባህል እምቢ አለ። አመጋገባቸውን እንኳን ጠላ። የእነሱን አምልኮ ተጸየፈ። የሚያስደንቅ ሰው ነው። እውነተኛ የእምነት ሰው፣ ከልቡ እግዚአብሔርን የሚያመልክ፣ ወደ እግዚአብሔር በቀን 3 ጊዜ የሚጸልይ፣ በጽድቅና በቅድስና የሚኖር ወጣት ከነበረውም ጥበብና ማስተዋል የተነሳ በ3 ነገሥታት ዘመን ትልቅ የፖለቲካ ስልጣን ይዞ ምሳሌ ሆኖ ያገለገለ። በመጨረሻ ዳሪዮስ በተባለ ንጉሥ ዘመን አዋጅ ወጣ። ወደ ዳሪዮስ ወይንም ወደ ጣዖት ያልጸለየ ይገደል ሲባል እንደተለመደው ሄዶ መስኮቱን ወደ ኢየሩሳሌም ከፍቶ 3 ጊዜ በቀን 3 ጊዜ ይጸልይ ነበር። ከሰሱት። ንጉሡም እያዘነ ወዴት ጣለው? አንበሳ ጉድጓድ ውስጥ ጣለው። ዳንኤል 6:20 ላይ እንዲህ ይላል፣ የሕያው አምላክ አገልጋይ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶቹ አፍ ሊያድንህ ችሏልን? ንጉሥ ሆይ በፊቱ ቅን ሆኜ ስለተገኘሁ በአንተም በፊት በደል ስላልተገኘብኝ አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም። ሃሌሉያ! የቅድስና ሕይወት የአንበሳን አፍ ይዘጋል። የቅድስና ሕይወት ወገኖቼ ሆይ የጠላትን ተግዳሮት ምን ያደርጋል? ያመክነዋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ይህን ነገር በማዘጋጅበት ጊዜ ብዙ ነገር ወደ አእምሮ የመጣ የሚገርማችሁ ነገር ከብዙ ነገር ጋር መያያዝ አለበት። የቀድሞ ቤተ መቅደስ እንዴት ነበር አሰራሩ? ሁለተኛ የእኛ አፈጣጠር ምንድን ነው? እግዚአብሔርን በመጽሐፍ ቅዱስ ውስጥ እናውቀዋለን፣ እኛን ግን አናውቅም ራሳችን። ሰው እኮ ኮምፕሌክስ ነው። ኮምፕሌክስ ነን አይደለም? ኮምፕሌክስ ነው። ሰው ራሱን አያውቅም። ከተፈጥሮ አንጻር ራሱን አያውቅም። ከእግዚአብሔር አንጻር ራሱን አያውቅም። ብዙ ነገር ይቀረናል። ሁለተኛ ቆሮንቶስ ላይ የሚመክረን ምክር አለ። በዚህ መዝጋት እፈልጋለሁ። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ጀምሮ ከ15 ጀምሮ እንደዚህ ይላል። ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁም? ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? ሶሪ እናንተ ይህን ታደርጋላችሁ ማለት አይደለም። ይሄ እኮ ለጠቅላላው ለአሁኑ ዘመን ቤተ ክርስቲያን የተጻፈ ነው። አይገባም
ወይስ ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአትን ይሠራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። የሚገርማችሁ ነገር ነው። ይህንኑ ደግሞ በአጽንኦት በሁለተኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ ብሎ ይደግመዋል። ከማያምኑ ጋር በማይመች አኳኋን አትጠመዱ። ሁለተኛ ቆሮንቶስ 6:14 ጀምሮ ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከብዔልሖር ጋር ምን መስማማት አለው? የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁ እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡ፣ የተለያችሁ ሁኑ፣ ርኩስንም አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆች እና ሴት ልጆች ትሆናላችሁ ይላል። እግዚአብሔር ለዘላለም የተባረከ ይሁን። ለእኔና ለእናንተ እግዚአብሔር የሰጠው የተስፋ ቃል ይህ መቼም ሃሌሉያ አያሰኝም፣ አያስጨበጭብም። አይኖ ጥሰህ ጠርምሰህ ትወጣለህ የሚል አይደለም። ይሄ እውነተኛ የሆነ እግዚአብሔር የሰጠኝ ቃል ነው። እወዳችኋለሁ፣ እናንተም ተወዱኛላችሁ። ስለዚህ የተሰጠኝን በመጠኑም አፍስሻለሁ። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ክርስቶስ ይሁን።